መቼም ሀይሚቲና ቡራ እርግዝናው ፕራንክ ነው እንደማትሉን ተስፋ አደርጋለሁ። እንደዚህ ተደስተን ወሽመጣችንን የቆረጣችሁት ጊዜ ግን እኛን አያድርገው። ሰላም ጤና ይስጥልን ቤተሰብ፣ እንዴት ናችሁ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። ለዚህ ቻናል አዲስ የሆናችሁ ላይክ፣ ሰብስክራይብ በማድረግ ቤተሰብ እንድትሆኑ በአክብሮት እጠይቃለሁ። ዛሬ በጣም ደስ የሚል ነገር እየሰማን ያለ ነው። እርግዝና የሚደበቅ የሚሸሸግ ነገር አይደለም። ቀኑ ወሩ በሄደ ቁጥር እየገፋ የሚሄድ ነው እና እንደሌላ ነገር የሚሸፈን ነገር አይደለም። ሀይሚ ቡራ እውነት ከሆነ እኔ በጣም ደስ ብሎኛል። እግዚአብሔርን ነው የምላችሁ። ምክንያቱም ሁላችንም ስንመኘው የነበረ ነገር ነው። በዚህ አጋጣሚ ቡራ ምንድን ነው ያለው? ቤተሰብ ምን አለመሰላችሁ? አላደረግንም ስንል ሆነ ተከናወነ በድንገት ብሏል። የሱንማ እኔ ኧረ ተው እንጂ እኛ ድሮም እናውቃለን አይደለም? ይሄንን የዝንብ ጠንጋራ እናውቃለን ይላሉ ሰዎች እኮ ናቸው። እንዴት ነው ሁለት ፍቅረኛሞች አንድ ቤት እየኖሩ ምንም ነገር አያደርጉም ብለን የምናስበው? ቡራዬ ለማንኛውም ውዶቼ የእውነት በጣም ነው ደስ ያለኝ። እግዚአብሔር ያድርግላችሁ፣ ያሰባችሁትን የተመኛችሁትን ያድርግላችሁ። ልጅ በልጅነት ልጅ በረከት ነው። ልጅ ሲመጣ ብዙ ነገር ይዞ ይመጣል። ሲሳይ ይዞት የማይመጣው ነገር የለምና የእውነት በጣም ደስ ብሎኛል። እንግዲህ ያው ከዚህ እርግዝና ከተጀመረ ለክብርም ሲባል ለብዙ ነገርም ሲባል ቡራ ወደ ሀይሚ ቤተሰቦች ጋር ቶሎ ብለክ ሽማግሌ መላክ አለብህ ብዬ ነው የማስበው። ምክንያቱም ማለት ነው እንዴት ነው እንጃ፣ እኔ ደስ የሚለውም ክብር የሚኖረውም እንደዛ ስለሆነ ማለት ነው። እና ከአሁኑ ብታስብበት ጥሩ ነው ብዬ አስባለሁ። የሰርግ ልጃችን እንደውም አበባ በታኝ እንድትሆን ነው የምፈልገው ምናምን ላድርገው። ሰርግ ችግር የለውም ግዴታ ደግሱ አሁን ምናምን የሚባልበት ነገር አይደለም። ግን ለሀይሚዬ ለክብሯም ለቤተሰቦቿም ደስ የሚለው ሽማግሌ ቢላክ ጥሩ ነው ብዬ አስባለሁ። ሆዷ ሳይገፋ ምናምን ከአሁኑ ጀምረክ ማለት ነው። እና ይህን ነገር አስብበት። ቤተሰብ አይሰማም ምናምን ማለት አይቻልም። ሁሉም ሶሻል ሚዲያ ተጠቃሚ ስለሆነ ሙሽዬም ሶሻል ሚዲያ ላይ ታያለች፣ ነጋሽ የሚያያሉ። ስለዚህ እነሱ ሶሻል ሚዲያ ላይ አይተው እናንተን ከሚጠይቋችሁ እናንተ ቀድማችሁ ደስታችሁን ብትናገሩ መልካም ነው እላችኋለሁ። እኔ በጣም ነው ደስ ያለኝ፣ የእውነት ነው የምላችሁ። አስቡት ከሀይሚዬና ከቡራዬ የሚወጡ ልጆች ምን እንደሚመስሉ ፈረንጅ የሆነ እንዴት በቃ የሚያምሩ የሚያሳሱ ናቸው ብዬ አስባለሁ። ዋናው ነገር ከምንም በላይ ፈጣሪ ጤነኛ ልጅ ይስጠን፣ ለሁላችንም ማለት ነው። ጤነኛ ልጅ ይስጠን። የወለዳችሁ ሰዎች ደግሞ እኛ ስላልወለድን እንዴት እንደሚያደርግ ምን እንደሚሆን እንዴት በነገራችን ላይ እርግዝና ብዙ ነገሮችን ይቀይራል። ጸባይ ይቀይራል፣ መልክ ይቀያየራል። የሚያስፈልጉ ነገሮች አሉ። ከመኝታ ጀምሮ በምንድን ነው የሚባለው? በቀኝ ነው በግራ የሚተኛው የሚሉት ያ ነገር አለ። ግን ጽንሱ ትንሽ አደግ እያለ ሲሄድ ነው። የእሱ አሁን ገና ደም ነው፣ የሀይሚቴ ደም ነው የሚረጋው ማለት ነው። አሁን ላይ ደም ነው፣ ግን 3-4 ወር ምናምን ላይ ግን ያው እያደገ ስለሚሄድ ብዙ ነገር ማለት ነው። እኔ ሲስተር አስታውሳለሁ እስከ ምትወልድ ድረስ ማለት ነው ምግብ ሲሰራ አፏን አፍና፣ የሚገርማችሁ ነገር በጣም ያማት ነበረ ማለት ነው። ስቃይ ነበር የእሷ እርግዝና እና ብዙ ነገር አለ። ለማንኛውም ከጎንሽ በጣም ብዙ እናቶች ስላሉ እነሱ የምክር አገልግሎት ይሰጡሻል። ሀይሚቲ ዋናው ነገር አንቺ እንኳንም አረገዝሽ እንኳንም እናት ለመሆን አበቃሽ እላለሁ። ትናንትና በሰራሁት ቪዲዮ ደግሞ ሰብስክራይብ ያነሳችኋላችሁ፣ የተሳደባችኋላችሁ። በነገር እኔ የሚሳደብ ሰው ማለት ነው ሪሙቭ ነው የማደርገው። ሪሙቭ አድርጌያችኋለሁ። ሰብስክራይብ ያነሳችሁም ደግሞ እንኳን አነሳችሁ። እኔ የምታከብሩኝ የማከብራችሁ ልጆች አላችሁ። ለእናንተ ደግሞ ቡራ ልጁ የቡራ ነው ሳይሆን ያልኩት መጀመሪያ አሁን አዲስ ምርመራ ይደረግ ከማለትህ በፊት ቡራንም ሆነ ኦዲየንስንም ውጤቱ ይታይ ነው ያልኩት። ውጤቱ ታይቶ ልጁ የቡራ ነው ከተባለ ስለማናምን ሌላ ምርመራ ይደረግ ነው ያልኩት። እና ከመፍረዳችሁ በፊት ወይም ታምሌል አይታችሁ ከመናገራችሁ በፊት የሚሰራው ቪዲዮ ውስጥ የማወራውን ነገር
አዳምጡ ማለት ነው። እኔ ትናንት የተናገርኩት ነገር ምንም ስህተት የለም። እኔ በራሴ እተማመናለሁ። ወይም አይ እውነት አንፈልግም እንድታሽልን የምንፈልገው ምናምን ካላችሁ ኦኬ እንተማመን ማለት ነው። ከዛ ውጭ ግን ትናንት የተናገርኩት ነገር ልክ ነኝ፣ በቃ ልክ ነኝ። ምክንያቱም አሁን አዲስ ምርመራ ከመደረጉ በፊት መጀመሪያ ተቀይሯል፣ የምርመራ ወረቀቱ ተቀይሯል አይደለም የሚባለው፣ እሱ ይታይ ይምጣና ውጤቱ ታይቶ ልጁ የብሩኬ ነው ከተባለ እኛ ስለማናምን ያ ምርመራ አዎ ተቀይሯል ብለን ከዛ ድጋሚ ምርመራ እንዲያደርጉ ማድረግ እንችላለን። አሁን ግን ምንም በማናውቀው ነገር ገና ጠርጥረን ተቀይሯል በማለት ስለጠረጠርን ብቻ ድጋሚ ምርመራ የሚለውን ነገር ነው እኔ እስኪ ተረጋጉ ያልኩት ማለት ነው። እና የሚረዳ ሰው ይረዳኛል፣ የማይረዳ ሰው አይረዳኝም። ግን አንዳንዶቻችሁ በጣም ችግር እንዳለባችሁ ነው የማየው። እኔ የእውነት ነው የምላችሁ፣ በጣም ችግር አለባችሁ። በቃ የሆነ ሰውን እንትን ለማለት አታክ ለማድረግ የምትሮጡ ሰዎች አላችሁ። ፈጣሪ ልቦና ይስጣችሁ። አይስዌር